የመጽሐፍ ቅዱስ ዕውቀቶን ይመዝኑ። ከመጀመሪያው የተሰሎንቄ ሰዎች የወጡ ጥያቄዎች። አንደኛ ወደ ተሰሎንቄ ሰዎችን መልእክት የጻፈው ማን ነው? ሀ ጴጥሮስና ዮሐንስ፣ ለ ጳውሎስ፣ ሰልዋኖስና ጢሞቴዎስ፣ ሐመርሃ ጳውሎስና በርናባስ፣ መ ያዕቆብና ይሁዳ። መልሱ ለ ጳውሎስ፣ ሰልዋኖስና ጢሞቴዎስ። የአንደኛ ወደ ተሰሎንቄ ሰዎች ምዕራፍ 1 ቁጥር 1። ሁለተኛ የተሰሎንቄ ሰዎች ወንጌልን የተቀበሉት እንዴት ነው? ሀ በጥርጣሬና በፍርሃት፣ ለ በጽሑፍ፣ ሐመርሃ በኃይል በመንፈስ ቅዱስና በጥልቅ እምነት፣ መ መልስ የለውም። መልሱ ሐመርሃ በኃይል በመንፈስ ቅዱስና በጥልቅ እምነት። አንደኛ ወደ ተሰሎንቄ ሰዎች ምዕራፍ 1 ቁጥር 5። ሶስተኛ የተሰሎንቄ ሰዎች ሕያውና እውነተኛውን አምላክ ለማገልገል ምን አደረጉ? ሀ ነቢያትን ቀጠሩ፣ ለ ዓለማዊ ደስታዎችን አዘወተሩ፣ ሐመርሃ ከጣዖታት ራቁ፣ መ የሐሰተኛ ነቢያትን ፈተኑ። መልሱ ሐመርሃ ከጣዖታት ራቁ። አንደኛ ወደ ተሰሎንቄ ሰዎች ምዕራፍ 1 ቁጥር 9። አራተኛ ጳውሎስ ለተሰሎንቄ ክርስቲያኖች ሲሰብክ የነበረው አመለካከት ምን ነበር? ሀ ሰዎችን ለማስደሰት፣ ለ የገንዘብ ድጋፍ ለማግኘት፣ ሐመርሃ እምነታቸውን ለመፈተሽ፣ መ ልብን የሚመረምር እግዚአብሔርን ደስ ማሰኘት። መልሱ መ ልብን የሚመረምር እግዚአብሔርን ደስ ማሰኘት። የአንደኛ ወደ ተሰሎንቄ ሰዎች ምዕራፍ 2 ቁጥር 4። አምስተኛ ጳውሎስ ለተሰሎንቄ ሰዎች ያሳየው እንክብካቤ ከምን ጋር አመሳስሎታል? ሀ ከበግ እረኛ፣ ለ ከአስተማሪ ጋር፣ ሐመርሃ ልጆቿን ከምትንከባከብ እናት ጋር፣ መ ከተማዋን ከሚጠብቅ ወታደር ጋር። መልሱ ሐመርሃ ልጆቿን ከምትንከባከብ እናት ጋር። አንደኛ ወደ ተሰሎንቄ ሰዎች ምዕራፍ 2 ቁጥር 7። ስድስተኛ ፈጣሪ መቀደስን በተመለከተ ለተሰሎንቄ ክርስቲያኖች ያዘዘው ምንድነው? ሀ ሰንበትን እንዲታዘዙ፣ ለ ከዝሙት እንዲርቁ፣ ሐመርሃ ተአምራትን እንዲያደርጉ፣ መ አዘውትረው እንዲጾሙ። መልሱ ለ ከዝሙት እንዲርቁ። አንደኛ ወደ ተሰሎንቄ ሰዎች ምዕራፍ 4 ቁጥር 3። ሰባተኛ ጳውሎስ ስለሞቱት አማኞች ምን ብሏል? ሀ ለዘላለም ጠፍተዋል፣ ለ የክርስቶስን መምጣት ይናፍቃቸዋል፣ ሐመርሃ
እንደገና ይነሳሉ። መ በጥልቅ ማዘን አለባቸው። መልሱ ሐመርሃ እንደገና ይነሳሉ። አንደኛ ወደ ተሰሎንቄ ሰዎች ምዕራፍ 4 ከቁጥር 13 እስከ 14። ስምንተኛ ኢየሱስ ክርስቶስ ወደ ምድር ሲመጣ ምን ይሆናል? ሀ እሳት ምድርን ትበላለች። ለ በክርስቶስ የሞቱ ቀድመው ይነሳሉ። ሐመርሃ ክፉዎች ወዲያውኑ ይፈረድባቸዋል። መ ዝምታ መሬትን ይሸፍናል። መልሱ ለ በክርስቶስ ያሉ ሙታን አስቀድመው ይነሳሉ። አንደኛ ወደ ተሰሎንቄ ሰዎች ምዕራፍ 4 ቁጥር 16። ዘጠነኛ ጳውሎስ የጌታ ቀን መቼ እንደሆነ ገለጸ። ሀ በምልክቶች ሊተነበይ ይችላል። ለ ወደፊት ሩቅ ነው። ሐመርሃ በሌሊት እንደ ሌባ ይመጣል። መ ታላቅ መነቃቃትን ይከተላል። መልሱ ሐመርሃ በሌሊት እንደ ሌባ ይመጣል። አንደኛ ወደ ተሰሎንቄ ሰዎች ምዕራፍ 5 ቁጥር 2። አስረኛ ጳውሎስ እንዳስተማረው አማኞች ያለ ማቋረጥ ምን ማድረግ አለባቸው? ሀ ማሰላሰል። ለ መዝናናት። ሐመርሃ ሁል ጊዜ ደስ እንዲላቸው ያለ ማቋረጥ እንዲጸልዩ በማንኛውም ሁኔታ እንዲያመሰግኑ። መ ማጥናት ማስተማርና መተንበይ። መልሱ ሐመርሃ ሁል ጊዜ ደስ እንዲላቸው ያለ ማቋረጥ እንዲጸልዩ በማንኛውም ሁኔታ እንዲያመሰግኑ። አንደኛ ወደ ተሰሎንቄ ሰዎች ምዕራፍ 5 ከቁጥር 16 እስከ 18። ምን ያህል ጥያቄ መለሱ? መልሶትን በኮሜንት መስጫው ላይ ያስቀምጡልኝ። እባክዎን ሰብስክራይብ፣ ላይክ እና ሼር በማድረግ ድጋፎትን ይግለጹ። ቅዱስ ቃል ቲዩብ ተባረኩልኝ።